ሰላም እንዴት ናችሁ? የእንግሊዝ ብሔራዊ ቡድን የበለጠ ወደ ዓለም ዋንጫው መቃረብ ወይም ደግሞ በዓለም ዋንጫው ረጅም ርቀት መጓዝ በማርከስ ራሽፎርድ ዙሪያ ወይም ደግሞ በማርከስ ራሽፎርድ እና በማንቸስተር ዩናይትድ የመቆየት ዙሪያ በጣም ነገሮች እየጠነከሩ እንዲመጡ እያደረገ ይገኛል። ማርከስ ራሽፎርድ በዚህ የውድድር ዘመን በማንቸስተር ዩናይትድ ለመቆየት እያዘነበለ ሲሆን የእንግሊዝ የዓለም ዋንጫ ጉዞ ደግሞ ይህ የመሆን እድሉን እየጨመረው ይገኛል ይለናል የዩናይትድ ኢንፎከስ ዘገባ ማለት ነው። ራሽፎርድ በዚህ ክረምት ባርሴሎናን መቀላቀል ሊፈልግ እንደነበረ መሸሸግ አይቻልም። የማንቸስተር ዩናይትድ አጥቂ ራሱ ባለፈው የውድድር ዘመን ማብቂያ ላይ ይህንን ተናግሮ ነበር። ነገር ግን ባርሴሎና ራሽፎርድን የማስፈረም እድሉን ውድቅ አድርጎታል። አሁን ደግሞ ተጫዋቹ ለቅድመ ውድድር ዝግጅት ስልጠና ወደ ካሪንግተን ለመመለስ ዝግጁ እንደሆነ ነው እየተነገረ የሚገኘው። ማይክል ካሪክ ሁልጊዜም ለራሽፎርድ መመለስ ፈቃደኛ የነበረ ሲሆን የ28 ዓመቱ ተጫዋችም በሀሳቡ ላይ እየተስማማ የመጣ ይመስላል። ሆኖም በአሁኑ ወቅት ዋና ትኩረቱ ግን በእንግሊዝ የዓለም ዋንጫ ጉዞ ላይ ይሆናል ማለት ነው። ከዚህ ጋር በተያያዘ በርካታ የማንቸስተር ዩናይትድ ደጋፊዎች ሀሳባቸውን የሰጡ ይገኛሉ። ማንቸስተር ዩናይትድ ማርከስ ራሽፎርድን ደግሞ ቢያመጣ ምን አይነት ሀሳብ እንዳላቸው እየገለጹ ነው። ያው እንደምታውቁት ሁሉም ሰው ስህተት ይፈጽማል። ራሽፎርድን ቢሆን እንግዲህ እግር ኳስ ህይወቱን ለማደስ ቁርጠኛ መሆኑን እንደ አጠቃላይ እንደ ቡድን አባላት ማረጋገጥ ይኖርበታል። ሁላችንም ቡድናችንን ክለባችንን እንወዳለን። እናም ራሽፎርድ ያለውን ብቃቱን መልሶ ማግኘትና ለቡድኑ የሚችለውን ሁሉ መስጠት ከቻለ በቡድን ውስጥ በደስታ እንደሚቀበሉት እርግጠኛ ነኝ ያሉ እርሱን ማነጋገርና ተለዋጭ ወይም ደግሞ ተቀያሪ ሌላ አማራጭ ተጫዋች እንዲሆን በግልጽ ማስረዳት ያስፈልጋልም ብለዋል። ከዛ በኋላ እንግዲህ ምናልባት መልሶ ሽታ ከሆነ ከቡድኑ ጋር ለመጫወት ድጋሜ ለመመለስ ፈቃደኛ ከሆነ መጫወት ፈልጋለሁ ካለ ምናልባት እሱን መልሶ ማምጣቱ ትርጉም ይኖረዋል የሚሉት በርካቶች አሉ። በህይወት ውስጥ እንግዲህ በጣም ብዙ ውጣ ውረዶች ሊኖሩ ይችላሉ። ራሽፎርድም ካጋጠመው ውጣ ውረድ መካከል አንዱ ይሄ ነው። ስለዚህ የሚመለስበት እድል ካለ የሚመለስ ደስተኛ ነኝ የሚሉ አብዛኞቹ ሀሳባቸውን እየገለጹ ይገኛሉ። የእናንተንም ሀሳብ መግለጽ ትችላላችሁ ኮሜንት ላይ። አሁን ግን ማርከስ ራሽፎርድ የመቆየት እድሉ በጣም እየጨመረ ነው። ራሽፎርድ የዓለም ዋንጫው እስኪጠናቀቅ ድረስ ለክለቡ ወደፊት ጣፈንታ መናገር እንደማይፈልግ ራሱም ተናግሯል። ወኪሎቹ በክለቡ የመቆየቱን ጉዳይ በተመለከተ ከዩናይትድ ጋር አዎንታዊ ውይይቶችን አድርጓል። እሱ ከእንግሊዝ ብሔራዊ ቡድን ጋር በቆየ ቁጥር ደግሞ ከማንቸስተር ስለመልቀቅ ለመነጋገርም ሆነ ለማሰብ ያለው ጊዜ እያነሰ ይሄዳል። እንግሊዝ በኖርዌይ ላይ ያስመዘገበችው 2-1 ድል 3 አንበሶች አሁን ላይ ዓለም ዋንጫ ግማሽ ፍጻሜ መሸጋገራቸውን አረጋግጠዋል። ራሽፎርድ እንደ ዓለም ሻምፒዮን ሆኖ ወደ ማንቸስተር ዩናይትድ የመመለስ ጥሩ ድልም አለው። የዩናይትድ ደጋፊዎች ራሽፎርድ እንዲቆይ ይፈልጋሉ። ነገር ግን አሁንም ቢሆን እሱን እጃቸውን ዘርግተው ለመቀበል እርግጠኛ ያልሆኑ የተወሰኑ ደጋፊዎች ደግሞ አሉ። ነገር ግን ራሽፎርድ የዓለም ዋንጫ አሸናፊ ሆኖ ከተመለሰ የዓለም ሻምፒዮን የሆነ ተጫዋች በቡድን ውስጥ በድጋሚ መካተት እንዳለበት ደጋፊዎችን ለማሳመን በእርግጥ ይረዳል። አክቹዋሊ ያው እየተሰለፈ ያለበት ሂደት እዚህ ተቀይሮም ቢሆን እንደውም አሁን በጎርደን ከሱ ይልቅ ከራሽፎርድ ይልቅ ጎርደን እየገባ ነው። ባርሴሎና አንቶኒ ጎርደንን ካስፈረመ በኋላ ለማርከስ ራሽፎርድ ሚልኩት መልእክት ምንድን ነው? ምን ሊሆን ይችላል? ምናልባት ማንቸስተር ዩናይትድ ይህንን ወቅታዊ ሁኔታ ተጠቅመው ራሽፎርድን መልሶ ለማምጣት መሞከር እንዳለበትም ይናገራሉ። ከዚህ ቀደም ኤደርሰን የተለያዩ ተጫዋቾች ይፈርሙ ይባላል። ያው ምክንያቱም ከሽያጭ የሚገኘው ራሽፎርድ ቢሸጥ ማንቸስተር ዩናይትድ የበለጠ ያካብታል። ማርከስ ራሽፎርድ ቀጣዩን ጨዋታ ለማን ዩናይትድ መቼ ሊያደርግ ይችላል? ካሪክ ራሽፎርድን በአግባቡ በቡድን ውስጥ ማካተት ከፈለገ በዚህ በክረምት በሚደረጉት የቅድመ ውድድር ዝግጅት ጨዋታዎች ላይ ሊያካትቱት ይገባል። የዩናይትድ የቅድመ ውድድር ዝግጅት ስልጠና የተጀመረ ሲሆን የመጀመሪያ ወዳጅነት ጨዋታ በዚህኛው ቅዳሜ ከዌርክስሃም ጋር ሊደረግ ተቃርቧል። ነገር ግን ራሽፎርድ በሚቀጥለው ጥቂት ሳምንታት ከዓለም ዋንጫ አይመለስም። እንግሊዝ አሁን በግማሽ ፍጻሜ ላይ የምትጫወት ሲሆን በመቀጠልም በደረጃ ወይም ደግሞ ለሶስተኛ ደረጃ ወይም በፋይናል ጨዋታ ላይ መሳተፉ የማይቀር ነው። ከዚህ በኋላ ተጫዋቾች ወደ ክለብ ስልጠና ከመመለሳቸው በፊት የተራዘመ እረፍት ይሰጣቸዋል። በማንቸስተር ዩናይትድ የጨዋታ መርሃ ግብሮች ውስጥ ያሉ የመጨረሻዎቹ 3 የቅድመ ውድድር ዝግጅት ጨዋታዎችን ስንመለከት እንግዲህ ኦገስት 8 ላይ ማንቸስተር ዩናይትድ ከፓሪስ ሴን ጀርሜን የሚያደርግ ይሆናል ማለት ነው በጎተንበርግ። እንደዚሁም ደግሞ ረቡዕ ዕለት ኦገስት 12 ማንቸስተር ዩናይትድ ከሊድስ ዩናይትድ ክሮክ ፓርክ ደብሊን የሚደረግ ነው። ቅዳሜ ኦገስት 15
እንደዚሁ ማንቸስተር ዩናይትድ ከኤስ ሚላን ሮክላው የሚደረግ ይሆናል ማለት ነው። ራሽፎርድ በድጋሚ ለዩናይትድ የሚጫወት ከሆነ ከነዚህ 3 ጨዋታዎች ምናልባት በአንዱ ልንመለከትበት የምንችለው ድል እጅግ በጣም ሰፊ የሚሆንበት ድል አለ ማለት ነው። ለማንኛውም ነገሮችን የምንመለከት ይሆናል ማለት ነው። ሌላን ጉዳይ ስናነሳ ጄጄ ጋብሪኤል፣ ሺያሌሲ፣ ታይለር ፍሌቸር በቅድመ ውድድር ዝግጅት ላይ ደምቀው ለመታየት የተዘጋጁ የማንቸስተር ዩናይትድ ወጣቶች ናቸው። ማንቸስተር ዩናይትድ ዋና አሰልጣኝ የሆነው ማይክል ካሪክ በሚቀጥለው ጥቂት ሳምንታት ውስጥ በሚደረጉ የቅድመ ውድድር ዝግጅት የወዳጅነት ጨዋታዎች ላይ ወጣት ተጫዋቾችን ለማብቃት የራሱን የሆነ ሀሳብ እድል ለመስጠት እንግዲህ እየሞከረ ይገኛል። እድልም ለበርካታ ወጣቶች ይሰጣል ተብሎ ይጠበቃል። እንደው የማንቸስተር ዩናይትድ ዘጋቢው ስቲቨን ሬልስተን ምን ይላል? ዩናይትድ የዘንድሮውን የክረምት ወቅት የመጀመሪያ ቅድመ ውድድር ዝግጅት የወዳጅነት ጨዋታ በሚቀጥለው ሳምንት መጨረሻ ላይ እንደሚያደርግ ነግሬያችኋለሁና የማንቸስተር ዩናይትድ ተጫዋቾች ከዚህ ቀደም ባለው ሳምንት መጀመሪያ ላይ ለቅድመ ውድድር ዝግጅት የመጀመሪያ ቀን ሪፖርት አድርጓል። ቡድኑ ከተሳካ ውድድር ዘመን በኋላ እረፍት ያደረገ ሲሆን አሁን ደግሞ ለማይክል ካሪክ የመጀመሪያውን የቅድመ ውድድር ዝግጅት መሪነታቸው ራሳቸውን እያዘጋጁ ነው። ዩናይትድ ከአዲስ ውድድር ዘመን መጀመር በኋላ ቀደም ሲል እንዳልኳችሁ ከክለቦች ጋር ጨዋታውን የሚያደርግ ይሆናል። ታዲያ በዓለም ዋንጫ ምክንያት በዚህኛው ቅድመ ውድድር ዝግጅት ላይ ከወትሮ በተለየ በርካታ ወጣቶች ይሳተፋሉ። በውድድሩ ላይ የቀሩት 4 ሀገራት ብቻ ሲሆኑ ከዓለም ዋንጫው የተሰናበቱት የዩናይትድ ተወካዮች ግን ከዓለም ዋንጫ በኋላ የእረፍት ጊዜ ማግኘት እድል ይኖራቸዋል። ታዲያ በዚህ ክረምት ትኩረት ሊሰጣቸው የሚገቡ 5 ወጣት ተጫዋቾች አሉ። ሺያሌሲ ቀዳሚ ነው። በሀገሪቱ ውስጥ በእድሜ ክልል ካሉ ምርጥ ተሰጥኦች አንዱ ተደርጎ ለረጅም ጊዜ በሚታሰበው በሺያሌሲ ላይ ትልቅ ተስፋ ተጥሏል። ለረጅም ጊዜ ለማንቸስተር ዩናይትድ ግልጋሎት ይሰጣል በሚል ማለት ነው። ተቀይሮ በገባባቸው ጊዜያቶችም እንግዲህ በመጠኑም ቢሆን ለማየት ሞክረናል። ሌሲ ባለፈው ውድድር ዘመን ሁለተኛ አጋማሽ ላይ በየቀኑ ከዋና ቡድን ጋር ልምምድ ያደርግ የነበረ ሲሆን ይህም እንደ ዋና ቡድን ተጫዋች ይታይ እንደነበረ ነው የሚነገረው። ክለቡን በሚቀጥለው ውድድር ዘመን ለአሰላለፉ አስተዋጽኦ ማበርከት እንደሚችል ያምናል። ሌሲ በታህሳስ ወር ከአስቶን ቪላ ጋር በተደረገው ጨዋታ ለዋና ቡድን የመጀመሪያ ጨዋታውን ያደረገ ሲሆን ዳረን ፍሌቸር በጊዜ አሰልጣኝነት በነበሩበት ወቅት በሁለት ጨዋታዎች ላይ ጥሩ እንቅስቃሴ ማሳየቱ የሚታወቅ ነው። ወጣቱ አራተኛ የዋና የቡድኑ ጨዋታውን በውድድር ዘመኑ መጨረሻ ቀን ከብራይተን ጋር አድርጓል። ካሪክ ሌሲ ወደ ሜዳ ለመግባት ሲዘጋጅ ከሜዳው ጠርዝ አቅፎት የነበረ ሲሆን በሚቀጥለው ውድድር ዘመንም ተመሳሳይ ትዕይንቶችን ልናይ እንደምንችል እርግጠኛ ነኝ። ምክንያቱም ካሪክ ወጣቶችን ያደንቃል፣ ይወዳል። ሌላኛው ባለተሰጥኦ ደግሞ እንዳልኳችሁ ታይለር ፍሌቸር ነው። ታይለር በአካዳሚ ውስጥ ለተወሰነ ጊዜ ትኩረት ሳይሰጥ ቆየ ሲሆን ደጋፎች ስለመንትያ ወንድሙ የሚያወሩ ነበር። ሆኖም የእሱ መሻሻል እውቅና አግኝቶ የዘንድሮውን የዴንዚል ሃሮን የተጠባባቂ ቡድን ምርጥ ተጫዋች ሽልማት እንዲወስድ አስችሎታል። ፍሌቸር የመጀመሪያ ጨዋታውን በየካቲት ወር ከቶተንሃም ጋር አድርጓል። በሌላ 9 የፕሪሚየር ሊግ ጨዋታ ቀን ስብስቦች ውስጥ ከተካተተ በኋላ በውድድር ዘመኑ የመጨረሻ ቀን የመጫወቻ እድል አግኝቷል። ይህ ወጣት ለስኮትላንድ የዓለም ዋንጫ ስብስብ ዘግይቶ ጥሪ ደርሶት የነበረ በመሆኑ ለቅድመ ውድድር ዝግጅት ሪፖርት ሲያደርግ በከፍተኛ በራስ መተማመን ላይ ይሆናል ማለት ነው። ጃክ ፍሌቸር የታይለር መንትያ ወንድም ነው። ከ3 ዓመት በፊት ከማንቸስተር ሲቲ አካዳሚ ከተቀላቀለ በኋላ ወዲያውኑ ማለት ይቻላል በዋናው ቡድን ልምምድ ላይ የመሳተፍ እድል አግኝቷል። ስለዚህም ሁልጊዜ ከፍተኛ ግምት የሚሰጠው ተጫዋች ነው። ሩበን አሞሪም በታህሳስ ወር ከአስቶን ቪላ፣ ኒውካስትል እና ወልቭስ ጋር በተደረጉ 3 ተከታታይ ጨዋታዎች ላይ ለዋናው ቡድን እንዲሳለፍ እድል ሰጥተውት ነበር። ነገር ግን ለመጨረሻ ጊዜ በዋናው ቡድን ስብስብ ውስጥ የተካተተው በስታዲየም ኦፍ ላይት ከሰንደርላንድ ጋር በነበረው ጨዋታ ነበር። ይህ አጥቂ አማካይ ቤተሰቡን በደንብ የሚያውቀውን ካሪክን ለማስደመም እንግዲህ ተስፋ ያደርጋል ተብሏል። ጄጄ ጋብሪኤል ባለፈው ውድድር ዘመን ለዩናይትድ ከ18 ዓመት በታች ማለት ነው ቡድን በ23 የሊግ ጨዋታዎች 23 ጎሎችን ያስቆጠረ ተጫዋች ነው። ቀያዮቹን ወደ ኤፍኤ ወጣቶች ዋንጫ ፍጻሜ መርቷል። ጋብሪኤል ከሌሎች 7 እጩዎች ቀድሞ የ18 ዓመት በታች የዓመቱ ምርጥ ተጫዋች ሽልማትና የጂሚ መርፊ የዓመቱ ወጣት ተጫዋች ሽልማትን በማሸነፍ በኦልድ ሜዳ ላይ ሽልማቱን ተረክቧል። ዩናይትድ ወደ ዋና ቡድን መሸጋገሪያ መንገድ እንዳለ ለጋብሪኤል ማሳየት የተቻለውን ሁሉ እያደረገ ነው። ባለፈው ውድድር ዘመን በፕሪሚየር ሊጉ ለመጫወት እድሜው ባይፈቅድለትም በቅርቡ ግን ለዋናው ቡድን የመሰለፍ እድል እንደሚያገኝ ይጠበቃል። ሃሪ አማስ በቅድመ ውድድር ዝግጅት ላይ ጥሩ ብቃት ካሳየ እሱን በክለቡ ለማቆየትና በውሰት እንዳይሰጥ የሚጠይቁ ድምጾች ይበረታሉ። ምናልባት በውሰት ጉዳይ ስለጨመረ ማለት ነው።
አማስ በተወሰኑ ጊዜያቶችም የተመለከትነው ነው። እሱንም እንደሌሎቹ ማለት ነው። ባለፈው ውድድር ዘመን መጀመሪያ አጋማሽ ለሼፊልድ ዌድነስዴይ እጅግ በጣም ጥሩ ተጫዋች የነበረ ቢሆንም በጥር ወር ከኖርዊች ጋር ከፈረመ በኋላ በደረሰበት ጉዳት ምክንያት ምን ማድረግ እንደሚችል የማሳየት እድሉን ተነፍጎ ነበር። አሁን አማስ ሙሉ በሙሉ ወደ ጤንነቱ የተመለሰ ሲሆን የቅድመ ውድድር ዝግጅቱ ከመጀመሩ በፊት ከፍተኛ ብቃት ላይ ለመድረስ ጠንክሮ ሰርቷል። ሉክ ሾው በሳምንት 2 ጨዋታዎችን መጫወት ስለማይችል ዩናይትድ በግራ ተከላካይ ቦታ ላይ ተለዋጭ ተጫዋች ያስፈልጓል። አማስን ብቁ ምትክ ሊሆን ይችላል። ስለዚህ በዚህ ረገድ እንግዲህ ወጣት ተጫዋቾችን እንዴት አዋቅሮ አቀናጅቶ ካሪክ ያመጣቸዋል የሚለው ላይ እጅግ በጣም ትኩረት ሊሰጥበት የሚገባው ጉዳይ ሆኗል ማለት ነው። ያው ወጣት ተጫዋቾች እጅግ በጣም ያስፈልጋሉ ለክለቡ ማለት ነው። ለረጅም ጊዜ እቅድም ስለሚሆኑ የካሪንግተን ምሩቆች ደግሞ በዚህ የሚታሙ አይደሉም። ለማንኛውም እናንተም ባነሳነው ጉዳይ በማርከስ ራሽፎርድ በወጣቶቹ ላይ ተስፋ አላችሁ? እኔ በተለይ ደግሞ ጆዜ ጋብሪኤል በጣም አድናቂው ነኝና በጣም ትልቅ ተጽዕኖ ያለው ዩናይትድን ወደፊት በጣም የሚረከብ ተጫዋች ብዬ ማስበው ነው። ልክ እንደነ ሃላንድ ማንቸስተር ዩናይትድን ይዞት ይሄዳል። ልክ እንደነ ራሽፎርድ እንደነ ዋይን ሮማር ክሮኒ እኔ እንደዛ አስባለሁ ጆዜ ጋብሪኤልን። እናንተስ ሀሳባችሁ ምን ይመስላል? አዲስ ከሆናችሁ ደግሞ ተቀላቀሉን። መልካም ጊዜ